ጥምቀት አንዴ ለመጨረሻ የሚፈጸም ስርዓት እንጂ በየአመቱ የሚደጋገም ስርዓት አይደለም። ምንም አይነት መጽሐፍ ቅዱስ ግራውንድ የለው። ነገር ግን እዛ አካባቢ ላይ በየአመቱ እንደውም በየአመቱ አይደለም በየቀኑ በየወሩም ይቻላል መሰለኛል። መጽሐፍ ቅዱስ ላይ ግን የጥምቀት በዓል የሚላል 1 2 3 ቀን አክብሩት፣ አደባባይ ውጡ፣ ታቦት ተሸከሙ የሚላል መጽሐፍ ላይ የለም። ምናልባት አንድ የሚያስማማን ለጥምቀት ያለን አመለካከት አንድ ሊያስማማን ይችላል። የቱ ጋር ብላችሁ ስትሉ ጌታችን መድኃኒታችን ኢየሱስ ክርስቶስ በሐዋርያው ዮሐንስ እጅ በዮርዳኖስ ባህር ላይ መጠመቁ ሊያስማማን ይችላል። እና ጌታችን መድኃኒታችን ኢየሱስ ክርስቶስ በዮርዳኖስ ባህር ተጠመቀ። ስለዚህ ያን የተጠመቀበትን ጊዜ ለማስታወስ ይህንን በዓል እናከብራለን ነው የሚሏችሁ እዛ ቤት ላይ። እና መጠመቁን እኛም እናምናለን። መጠመቁ ደግሞ ለኛ ምሳሌ ነው። እኛም ተከትለን ለቤተ ክርስቲያን ጌታችን መድኃኒታችን ኢየሱስ ክርስቶስ ከሰጣቸው ሥርዓቶች ሁለቱ የጌታ እራትና ጥምቀት ነው። ስለዚህ ይህንን ጥምቀት እናምናለን። እኛና እነሱ ደግሞ አጠማመቃችን ይለያያል። እነሱ በመርጨት ያምናሉ፣ እኛ ደግሞ በማጥለቅ ያምናለን። ምን ማለት ነው? ስንጠልቅ ከሞቱ ጋር ምን ብለናል? ተባብረናል። ስንነሳ ከትንሳኤው ጋር ደግሞ ምን ብለናል? ተነስተናል። ስለዚህ ሞትና ትንሳኤውን ተባብረናል ብለን ሁላችንም መጽሐፍ ቅዱሶቻችንን እናወጣለን። ሮሜ ምዕራፍ 6 ላይ ከቁጥር 1 እስከ 14 በጌታ በኢየሱስ ስም አነባለሁ። እኛም በጌታ በኢየሱስ ስም እንሰማሃለን። እንግዲህ ምን እንላለን? ጸጋ እንደበዛ በኃጢአት ጸንተን እናኖርን አይደለምን? ለኃጢአት የሞትን እኛ ወደፊት እንዴት አድርገን በርሱ እንኖራለን? ወይስ ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ የተጠመቅን ሁላችን ከሞቱ ጋር አንድ እንሆን ዘንድ እንደተጠመቅን አታውቁምን? እንግዲህ ክርስቶስ በአብ ክብር ከሙታን እንደተነሳ እንዲሁ እኛም በአዲስ ሕይወት እንድንመላለስ ከሞቱ ጋር አንድ እንሆን ዘንድ በጥምቀቱም ከእርሱ ጋር ተቀበርን። ሞቱንም በሚመስል ሞት ከእርሱም ጋር ከተባበርን ትንሣኤውን በሚመስል ትንሣኤ ደግሞ ከእርሱ ጋር እንተባበራለን። ከእንግዲህስ ወዲያ ለኃጢአት እንዳንገዛ የኃጢአት ሥጋ ይሻር ዘንድ አሮጌው ሰዎችን ከእርሱ ጋር እንደተሰቀለ እናውቃለን። የሞተስ ከኃጢአት ጸድቋልና። ነገር ግን ከክርስቶስ ጋር ከሞትን ከእርሱ ጋር ደግሞ በሕይወት እንድንኖር እናምናለን። ክርስቶስ ከሙታን ተነስቶ ወደፊት እንዳይሞት ሞትም ወደፊት እንዳይገዛው እናውቃለንና መሞትን አንድ ጊዜ ፈጽሞ ለኃጢአት ሞቷልና በሕይወት መኖርን ግን ለእግዚአብሔር ይኖራል። እንዲሁም እናንተ ደግሞ ለኃጢአት እንደሞታችሁ ግን በክርስቶስ ኢየሱስ በጌታችን ሆናችሁ ለእግዚአብሔር ሕያዋን እንደሆናችሁ ራሳችሁን ቁጠሩ። እንግዲህ ለምኞቱ እንዳትታዘዙ በሚሞት ሥጋችሁ ኃጢአት አይንገስ። ብልቶቻችሁንም የአመፃ የጦር ዕቃ አድርጋችሁ ለኃጢአት አታቅርቡ። ነገር ግን ከሙታን ተለይታችሁ በሕይወት እንደምትኖሩ ራሳችሁን ለእግዚአብሔር አቅርቡ። ብልቶቻችሁንም የጽድቅ የጦር ዕቃ አድርጋችሁ አቅርቡ። ኃጢአት አይገዛችሁምና ከጸጋ በታች እንጂ ከሕግ በታች አይደላችሁምና። ጌታ ኢየሱስ ይባርክ። አሜን። አጠገባችሁ ያለውን ሰው ንኩትና የደገፈህ በሉት የእግዚአብሔር ጸጋ እንጂ ያንተ ጉልበት አይደለም። ወዳጆቼ መጽሐፍ ቅዱስ የእግዚአብሔር ቃል ሲናገር ሰው ሁሉ ይልና ኃጢአትን ሰርተዋልና የእግዚአብሔርን ክብር ምን ብሎባቸዋል ይላል? ጎሎባቸዋል። ግን የሚገርመውና የሚደንቀው አባታችን እግዚአብሔር አንድያ ልጁን ሲሰጠን ጎዶሎ ነገራችንን ሁሉ ሊሞላ ነው። ሰው ቢሆን ጎዶሎ ናችሁ ብሎ ትቶን ነው የሚሄደው። በነገራችን ላይ በዚህ ምድር ላይ ስንኖር ማለት ነው የሌለውን ሰው ማንም አይፈልግም። የቸገረውን ሰው ማንም አይፈልግም። የጎደለበትን ሰው ማንም አይፈልግም። ጎዶሎውን ሰው ፈልጎ የመጣው አንድ አለ፣ በአብ ቀኝ ኢየሱስ ይባላል። ምንም የሌለውን ሰው፣ የሚሞተውን ሰው፣ በጨለማ የነበረውን ሰው ፈልጎ የመጣ ጌታ አለን። ደስ ይበላችሁ። ብዙ ሰዎች ብዙ ዘመን የማያውቁትን አምላክ ሲያመልኩ ኖረዋል። አሁንም እያመለኩ ነው። እኔና እናንተ ግን የምናውቀውን እያመለክን ነው። ይሄ እንዲሆን የረዳን ደግሞ ጸጋ ይባላል። አጠገብ ያለውን ሰው ደግመህ ንካውና ጸጋው ደግፎሃልና አትወድቅም። የእግዚአብሔር ጸጋ በሉት ለሆነ ጊዜ ብቻ አይደለም፣ ለዘላለም
የሚደግፍ ነው። አሜን ስትሉ በኢየሱስ ስም ይሆንላችሁ። እና ጥቂት ቁጥሮች ላይ እናገራለሁ። ክብር ለጌታ ይሁን። እንግዲህ ምን እንላለን? ጸጋ እንዲበዛ በኃጢአት ጸንተን እንኑርን ብሎ ጳውሎስ ይጠይቃል። በዚህ ዘመን ላይ ብዙ አይነት የስተት ትምህርቶች አሉ። ከስተት ትምህርቶቹ አንዱ ከዚህ ክፍል ጋር አያይዤ የምነግራችሁ አንዳንድ ሰዎች አንዴ በክርስቶስ ኢየሱስ ለዘላለም ድነናል እና አንዴ የኃጢአት ዕዳ ተከፍሎልናል፣ ከዚህ በኋላ እንደፈለግን ብንሆን እስራት ሁሉ ምን ብሎ ተበጥሶልናል፣ ቀንበር ሁሉ ተሰብሮልናል ብለው ኃጢአትን ፕሮሞት የሚያደርጉ የሚያበረታቱ ሰዎች አሉ። ለዚህ ደግሞ ማስረጃ ብለው ሲነግሯችሁ ምን ብለው እንደሚያሳምኗችሁ ታውቃላችሁ? ድነት አይወሰድም ይሏቸዋል። አዎ ድነት አይወሰድም፣ እስማማለሁ። የትኛውም ጤነኛ አስተምሮ ያለው የወንጌል አማኞች መምህር የሆነ ሰው፣ አስተማሪ የሆነ ሰው፣ አገልጋይ የሆነ ሰው በዚህ ያምናል። ድነት አይወሰድ እንጂ የድነት አለመወሰድ ደግሞ በኃጢአት ውስጥ ተዘፍቀን እንድንኖር የእግዚአብሔር ፕሮግራም አይደለም። ጳውሎስ እያለ ያለው ጸጋው ደግፏችኋልና፣ ጸጋው አግዟችኋልና፣ ጸጋው ስለደገፋችሁና ስላገዛችሁ በኃጢአት ውስጥ ልትኖሩ ትፈልጋላችሁ ወይ? ጸጋው ደግፎኛል ብሎ ሰው እድሜ ልኩን በኃጢአት ልምምድ ውስጥ ያልፋል ወይ? ወገኖቼ የያዘን እጅ ምንም እንኳን የሚለቅ ባይሆንም የምናደርገው ጥፋት ግን ዋጋ ያስከፍለናል። ሲጀመር የዳነ ሰው፣ ሲጀመር ጸጋው የደገፈው ሰው፣ ሲጀመር የዘላለም ሕይወት ያገኘ ሰው፣ ሲጀመር ኃጢአት መንደር አይገኝም። ኢየሱስ ሲመጣ ያንን የሞት ቀንበር ያንን የኃጢአት ዕዳ ሲከፍልልን እንትን ጭምር ነው የተቀየረው። አድራሻ ጭምር ነው የተቀየረው። ሰፈር ጭምር ነው የተቀየረው። የነበርንበት ያ የሚያስጠላ ያ የተጨማለቀ ያ የኃጢአት ሰፈር ያ የእርኩሰት መንደር ያ ይሄ የአሮጌ ሰው አስተሳሰብ ያ የአሮጌው ሰው አመለካከት ቶታሊ ነው የተቀየረው። እኔ ያው ምስክር ነኝ። የዳነ ሰው ዳግም ትላንትናውን እያሰበ በትላንትናው አይጎተትም፣ በትላንትናው ትዝታ አይያዝም። አዲስ ፍጥረት ከሆነ በኋላ አዲስ ሕይወት ካገኘ በኋላ በእግዚአብሔርም በሰዎችም ፊት ታማኝ ሆኖ ነው የሚኖረው። እና ድነናል ብላችሁ እና ጸጋውን ተደግፈናል ብላችሁ እንደፈለጋችሁ የኃጢአት እስረኛ ከሆናችሁ የመዳናችሁ ዋስትና በልጁ በኢየሱስ ያገኛችሁት እንኳ ባይወሰድባችሁ ስትኖሩ እዚህ ምድር ላይ ግን ዋጋ ተከፍላላችሁ። የእግዚአብሔር ክብር ምን ይልባችኋል? ይጎልባችኋል። እግዚአብሔር በሕይወትና በዘመናችሁ ያሰበው የትኛው መልካም ነገር በሕይወታችሁ ላይ ክብር ለጌታ ይሁን። ዛሬ ግን ለአንድ ሰው መልእክት አለኝ። እግዚአብሔር ቶሎ ስፍራን ቀይር ይላል። እግዚአብሔር ቶሎ ሰፈርሽን ቀይር ይልሻል። መልእክት ነው እየነገርኩ ያለሁት። ክብር ለጌታ ይሁን። ዛሬ የሆነ ሰው ሰፈሩን እንዲቀይር የእግዚአብሔር ጸጋ ያግዘዋል። መንደሩን እንዲቀይር የእግዚአብሔር ጸጋ ያግዘዋል። ካለበት ከየትኛውም ልምምድ እንዲወጣ የእግዚአብሔር ጸጋ ያግዘዋል። ክብር ለጌታ ይሁን። ቁጥር 2 አይደለም አለ። ራሱ ጳውሎስ ነው የሚመልሰው። አይደለም በኃጢአት ልምምድ ውስጥ እንድንኖር እዛ ሰፈርና መንደር እንድንቆይ አይደለም ጸጋው የረዳን የደገፈን አይደለም ይልና ለኃጢአት የሞትን እኛ ወደፊት እንዴት አድርገን በእርሱ እንኖራለን ይላል። ቁጥር 4 ላይ ልለፍና እንግዲህ ከክርስቶስ በአብ ክብር ከሙታን እንደተነሳ እንዲሁ እኛም በአዲስ ሕይወት እንደምንመላለስ ከሞቱ ጋር አንድ እንሆን ዘንድ በጥምቀት ከእርሱ ጋር ተቀበርን። በልጁ በክርስቶስ ኢየሱስ አምኖ የዳነ ሰው፣ በልቡ አምኖ በአፉ የመሰከረ ሰው፣ ሞትንና ትንሣኤውን የተባበረ ሰው ፈጽሞ ኃጢአት መንደር ላይ የሚገኝበት ምንም አይነት ምክንያት አይኖረውም። ምንም አይነት ሰበብ አይኖረውም። ቢኮዝ በልጁ በክርስቶስ ኢየሱስ አምኖ ሲድን የትላንትናውን አሮጌ ማንነቱን ሁሉ ከክርስቶስ ኢየሱስ ጋር ምን ብሎት ነው? ቀብሮት ነው። አንዳንድ ሰዎች እንደ እባብ አፈር ልሰው ይነሳሉ። በቃ ድኛለሁ። ከዚህ በኋላ በኃጢአት ላይ እንድንነግስ እንጂ ኃጢአት በእኛ ላይ እንዲነግስ አይደለም። የዳንበት እውነት ወደ እውነት የሚመራ መንፈስ እንጂ ወደ ኃጢአት የሚወስድ አይደለም። እና ጳውሎስ ምን እያለ ነው? ከክርስቶስ ጋር አብረን ምን ብለናል ይላል? ተቀብረናል።
ጥምቀት በሚባለው ስርዓት ሞቱንና ትንሳኤውን ተባብረናል። ሲቀበር አብረን ተቀብረናል፣ ሲነሳ ከትንሳኤው ጋር አብረን ተነስተናል። ስለዚህ አሮጌውን ማንነት፣ ያ የትላንትናውን ማንነት፣ ያ የኃጢአትን ቀንበር በሙሉ ጥለን ምን ብለናል? ተነስተናል። የተከፈለልን ዋጋ እንዲሁ የሆነ ዘመድ ወዳጅ ጓደኛ የሚወዱን ሰዎች መጥተው ችግር የለም እኔ ያለሁለት የሚሉት አይነት ዋጋ አይደለም። እኔ ያለሁላት የሚባል አይነት ዋጋ አይደለም። ልጅ ነው፣ ደም ነው የተከፈለው። ስለዚህ ይሄንን ዋጋችሁን እንዳታቀሉት ነው የሚለን ጳውሎስ። ክብር ለጌታ ይሁን። እዚህ ክፍለ ቁጥር 4 ላይ ስለ ጥምቀት ያነሳል አይደለ? እግረ መንገድ አሁን ጊዜው ስለሆነ ላውራው። ለምሳሌ ዛሬ ከተማችን ላይ አሁን ቅድም እንዳልኩት መንገድ ዝግ ነው ምናምን ብለን የምንጨነቀው ሰዎች ምን ሊያከብሩ ስለሆነ ነው። የጥምቀት ምን ጥምቀት ብቻ አትበሉታ። ጥምቀትንማ እኛም እናውቀዋለን እንቀበላለን። የጥምቀት ምን በዓል መጽሐፍ ቅዱስ ላይ ግን የጥምቀት በዓል የሚል አለ? 1 2 3 ቀን አክብሩት፣ አደባባይ ውጡ፣ ታቦት ተሸከሙ የሚል አለ መጽሐፍ ላይ? ያነበባችሁ ካላችሁ ጠቁሙኝ። የለም። ምናልባት አንድ የሚያስማማን ለጥምቀት ያለን አመለካከት አንድ ሊያስማማን ይችላል። የቱ ጋር ብላችሁ ስትሉ ጌታችን መድኃኒታችን ኢየሱስ ክርስቶስ በሐዋርያው ዮሐንስ እጅ በዮርዳኖስ ባህር ላይ መጠመቁ ሊያስማማን ይችላል። ነገር ግን ጌታ ኢየሱስ ክርስቶስ የተጠመቀበት ምክንያት እንደኔና እንደናንተ ኃጢአተኛ ስለነበረ ነው። ኃጢአተኛ ስለነበረ ነው ወይ? አጥፉት እዛ ጋር ያለውን ድምጽ ነው ወይ የምትጠራጠሩ ሰዎች? አይደለም። የሚቀጥለው ያ አዲሱ ፍጥረት በሞቱና በትንሳኤው ከእርሱ ጋር የተባበረ ምልክት ይሆን ዘንድ ምሳሌ ይሆን ዘንድ እንጂ ኃጢአተኛ ስለነበረ አይደለም። ወንጌል ተመስክሮለት አይደለም፣ ሊመሰክር የመጣ እንጂ። እና ጌታችን መድኃኒታችን ኢየሱስ ክርስቶስ በዮርዳኖስ ባህር ተጠመቀ። ስለዚህ ያን የተጠመቀበትን ጊዜ ለማስታወስ ይህንን በዓል እናከብራለን ነው የሚሏችሁ እዛ ቤት ላይ። እና መጠመቁን እኛም እናምናለን። መጠመቁ ደግሞ ለኛ ምሳሌ ነው። እኛም ተከትለን ለቤተ ክርስቲያን ጌታችን መድኃኒታችን ኢየሱስ ክርስቶስ ከሰጣቸው ሥርዓቶች ሁለቱ የጌታ እራትና ጥምቀት ነው። ስለዚህ ይሄንን ጥምቀት እናምናለን። እኛና እነሱ ደግሞ አጠማመቃችን ይለያያል። እነሱ በመርጨት ያምናሉ፣ እኛ ደግሞ በማጥለቅ እናምናለን። ምን ማለት ነው? ስንጠልቅ ከሞቱ ጋር ምን ብለናል? ተባብረናል ወይም ደግሞ ተቀብረናል። ስንነሳ ከትንሳኤው ጋር ደግሞ ምን ብለናል? ተነስተናል። ስለዚህ ሞትና ትንሳኤውን ተባብረናል ብለን ነው። ሌላ ትርጉም የለው። ጥምቀት አንዴ ለመጨረሻ የሚፈጸም ስርዓት እንጂ በየዓመቱ የሚደጋገም ስርዓት አይደለም። ምንም አይነት መጽሐፍ ቅዱስ ግራውንድ የለው። አንዴ ለስንት ጊዜ? ለመጨረሻ ጊዜ። ነገር ግን እዛ አካባቢ ላይ በየዓመቱ እንደውም በየዓመቱ አይደለም በየቀኑም በየወሩም ይቻላል መሰለኛል። ተሳስቻለሁ። ከዛ አካባቢ የመጣችሁ ሰዎች እኔ ሳቅ ለምሳሌ ማለዳ ተነስታችሁ እንትን ገብርኤል ቤተክርስቲያን ብላችሁ ትሄዱ አለ ጠበል ተብሎ ይረጫል። ዋሽቻለሁ። እንደገና ደግሞ የወር ንግስ ምናምንም ሲኖር ይረጫል። እንደዚህ ዓመታዊ በዓለም ሲኖር ደግሞ ምን ይባላል? ይረጫል። ይሄ መጽሐፍ ቅዱሳዊ እውነት የለው። ኦኬ፣ እሱም ብቻ አይደለም። ደግሞ ጥምቀት የሚባለው በዓል ውስጥ በጣም ብዙ በዓላቶች አሉ። ጥምቀት የሚባለው በዓል ውስጥ በጣም ብዙ አምላኮች አሉ። እኛ ጥምቀት የምንለው ዓለም ውስጥ አንድ ነው ያለው። አብ፣ ወልድ፣ መንፈስ ቅዱስ አንድ አምላክ። እስቲ አብ በሉ፣ ወልድ በሉ፣ መንፈስ ቅዱስ በሉ፣ አንድ አምላክ። ኢየሱስ ጌታ ነው። እዛ በዓል ውስጥ ገብርኤል አለ፣ ሚካኤል አለ፣ ማርያም አለች፣ ሩፋኤል አለ፣ ኡራኤል አለ፣ መድኃኔዓለም አለ፣ ኪዳነ ምሕረት አለች። ቀጥሉ እናንተ 44ቱን ወደ 46 ነው 47 አድጓል። አንድ ጊዜ ነግራችሁኛል እዚህ ጉባኤ ላይ ለቢዮንሴም ታቦት ወጥቶላታል አላላችሁ? ላይሾ ስፒድ 48ኛ አይሾ ስፒድም ታቦት ወጥቶላታል አለ። ክብር ለጌታ ይሁን። ይገርማቸዋል። እኛ ካህናችን ሊቀ ካህናችን አንድ በአብ ቀኝ ያለው ኢየሱስ፣ ታቦታችን አንድ በአብ ቀኝ ያለው ኢየሱስ። እንሸከመው ታቦታችን ሳይሆን የሚሸከመን ታቦታችን። ትውልዱ ግን ያሳዝናል እኮ። በግድ እኮ ነው የሚንከራተተው። በግድ እኮ ነው ዋጋ የሚከፍለው። ማለት እንዲሁ በነፃ የሚያድን ጌታ እያለ፣ እንዲሁ በነፃ የሚፈታ ጌታ እያለ፣ ሞትን የሞተ ጌታ እያለ
ያውም ለአንድ ጌታ አይደለም ለብዙ ጌታ እየሰገድክ መኖር፣ ዋጋ እየከፈልክ መኖር። አረ ይሄ ትውልድ ዛሬ ይፈታ። ይሄ ጉባኤ ከተስማማ ዛሬ ለዚህ ትውልድ አንድ ጸሎት ጸልየን እንወጣለን። በምድራችን ላይ ኢየሱስ ብቻ ይነግሳል። አንድ ሰው ቀኙን ብድግ አድርጎ በምድሬ ላይ ይበል እስቲ። ኢየሱስ ብቻውን ይነግሳል። ቁጥር 5 ሞቱንም በሚመስል ሞት ሞትን ይላል። ሞቱንም በሚመስል ሞት ሞትን ከእርሱ ጋር ተባበርን። ዋው! ትንሣኤውን በሚመስል ትንሣኤ ደግሞ ከእርሱ ጋር እንተባበራለን። የዳንበት አንዱ እውነት ይሄ ነው። የተጠመቅንበት አንዱ እውነት ይሄ ነው። ስለዚህ መዳን አንዴ ከሆነ ጥምቀትም አንዴ ነው። ክብር ለጌታ ይሁን። አንድ ጊዜ ከጥምቀት ጋር በተያያዘ አንድ አባት እንዲህ ሲሉ ሰማሁ። ድሮ በእኛ ዘመን አሉ በቤተ ክርስቲያን ውስጥ ያለውን ምእመን ብቻ ሳይሆን ሌሎች ቤተ ክርስቲያናት ላይ ሌሎች አጥቢያዎች ላይ ያሉትን ሁሉ ብለን ጠርተን ነው ሰብስበን በጀማ ነው ህዝብ የምናጠምቀው፣ አማኞችን የምናጠምቀው። አሁን ግን አጥቢያ ቤተ ክርስቲያን እንኳን ምእመኖቿን አትሰበስብም። መሪዎች ከተገኘ ችግር የለም አጥምቀው ያወጣሉ አሉኝ። እና የገባኝ ነገር ቢኖርም ታዲያ ምን ችግር አለው ብዬ ጠየቅኳቸው። ምንድነው ችግሩ ስላቸው አንድ ነገር አሉኝ። ጥምቀት ማለት ለሰው ሁሉ ለሚያምነውም ለማያምነውም ሁሉ በክርስቶስ ኢየሱስ አምኛለሁ፣ ሞትና ትንሣኤውን ተባብሬያለሁ፣ ስሙልኝም እዩልኝም ማለት ነው። ሃሌሉያ! ምን በሉልኝ? ስሙልኝም እዩልኝም ማለት ነው አሉ። በሌላ ቋንቋ ምንድነው? ምስክርነት ነው። ስለዚህ ስታጠምቋል በሰው ሁሉ ፊት። ዛሬ ግን እንደዚህ የሚተባበር አጥቢያ ሳለ እንዲህ የሚተባበር ሰው ሳለ በሚቀጥለው ሳምንት በቤተ ክርስቲያናችን የጥምቀት ፕሮግራም አለ ሲባል እኮ ግማሹ ጉባኤ አይመጣም። ቢኮዝ የሚፈልገው ትንቢት ስለሆነ፣ ፈውስ ስለሆነ፣ በረከት ስለሆነ፣ የሆነ ነገር ስለሆነ የሚፈልገው አይመጣም። የገባው ጥቂት ሰው ይገኛል፣ እግረ መንገድ የመጣ ሰው ይገኛል። በእነዛ ሰዎች ፊት ቤተ ክርስቲያን ታጠምቃለች። ክብር ለጌታ ይሁን። ስለዚህ እግረ መንገዴን ዛሬ የምልላችሁ ነው፣ እናንተ የተጠመቃችሁ ናችሁ አውቃለሁ። እናንተ በልጁ በክርስቶስ ኢየሱስ የዳናችሁ ናችሁ አምናለሁ። እናንተ ጸጋው የደገፋችሁ ሰዎች ናችሁ። የትኛውም ቤተ ክርስቲያን ላጠምቅ ነው ስትል ግን ቀድማችሁ የመገኘት ልማድ ከዚህ በኋላ ይኖራችሁ። ኢየሱስ ጌታ ነው። ቁጥር 7 እና 8 ነገር ግን ከክርስቶስ ጋር ከሞትን ከእርሱ ጋር ደግሞ በሕይወት እንድንኖር እናምናለን። ሞት አለ የለም? እንሞታለን አንሞትም? አትፍሩ። ዛሬ አይደለም። አንዳንድ ሰው አሁን እዚህ ውስጥ እኔ ገና የ100 ዓመት ራእይ ያለኝ ይላል። ይሁንልህ፣ እንሞታለን፣ ሞትን እንሞታለን። ግን እኛ አማኞች በልጁ በክርስቶስ ኢየሱስ አምነን የዳነን ሰዎች ግን የምንሞተው ሞት አሕዛቦች የሚሞቱትን ሞት አይደለም። ያልዳኑ ሰዎች የሚሞቱትን ሞት አይደለም የምንሞተው። ከሞት በኋላ ለአማኞች ምን አለ ይላል መጽሐፍ? እንደገና ሕይወት አለ። ስለዚህ እኛ በክርስቶስ ኢየሱስ አምነን የዳነን ሰዎች ሞተን የምንቀር ሳይሆን ሌላ ሕይወት የምንኖር መኖሪያ የተዘጋጀልን በሰማያዊ ስፍራ በክርስቶስ ኢየሱስ የተባረክነን። አጠገብ ያለውን ሰው ጨብጠውና አንተ እኮ በለው በሰማያዊ ስፍራ በክርስቶስ ኢየሱስ የተባረክነህ። ከዛ ወደ መጨረሻው ሐሳቤ ልሂድና ቁጥር 13 ላይ ስለዚህ የዳነ ሰው፣ ስለዚህ ጸጋ የደገፈ ሰው፣ ስለዚህ ሞትና ትንሣኤውን የተባበረ ሰው፣ ስለዚህ አምኖ የተጠመቀ ሰው ቁጥር 13 ላይ ጳውሎስ እንደዚህ ይላል፣ ብልቶቻችሁንም የአመፃ የጦር ዕቃ አድርጋችሁ ለኃጢአት አታቅርቡ። ነጽታችኋል፣ ጸድታችኋል፣ ሞትና ትንሣኤውን ተባብራችኋል። ገላትያ ጻፊ ነው አይደለ? 5:1 ላይ በነጻነት ይልና እንኖር ዘንድ ክርስቶስ ምን አለን ማለት ነጻ ወጥታል ማለት ከዚያ በኋላ ለኃጢአት ባርነት አትገዛም ማለት ግን አይደለም። እንዳትገዛ ራስን የምትጠብቀው አንተ ነህ። ምን በማለት ብልቶቻችሁን የኃጢአት የጦር ዕቃ ባለማድረግ፣ አንደበቶቻችሁን በመጠበቅ፣ እጆቻችሁን በመጠበቅ፣ አካሄዳችሁን በመጠበቅ፣ ንግግራችሁን በመጠበቅ ለኃጢአት ተገዢ ካለመሆን ማምለጥ የምትችሉበት ነፃነት እንጂ የተሰጣችሁ ፈጽሞ ኃጢአት ውስጥና ጥፋት ውስጥ ገብታችሁ የምትኖሩበት ነፃነት አይደለም። ለምሳሌ አንድ ወንጀለኛ በመንግስት ቁጥጥር ስር ከዋለ በኋላ ፍርድ ቤት ይቀርባል አይደል? ፖሊስ ፍርድ ቤት ያቀርበዋል። አቃቤ ሕግ ማስረጃ ይሰበስባል። ያ ሰው ከዛ ብይን ይሰጥበታል።
ወንጀለኛ ሆኖ ከተገኘ ወዴት ነው የሚወረወረው? ወደ ወህኒ ይወረወራል አይደል? እግዚአብሔር ሰው ይጣላል። ከዛ ምን ይጠብቃል? የፍርዱን ጊዜ ይጠብቃል። ከዛ ያን የፍርድ ጊዜ ጠብቆ ሲጨርስ መንግስት ምን ይለዋል? ይለቀዋል። ከተለቀቀ በኋላ ያ ሰው ፈጽሞ ከዛ በኋላ ወንጀል አይሰራም ብላችሁ ታምናላችሁ? ሊሰራ ይችላል። እንደውም አንዳንዶች ገብተው ከወጡ በኋላ በጣም ነው ደፋር የሚሆኑት፣ ይለማመዱታል። እኔ ባለፈው ህይወቴ ላይ ስኖር ብዙ ሰዎች አውቃለሁና ቤቴ ነው የሚሉ ሰዎች አሉ። እና መግባት አምሮኛል ብለው ሆን ብለው ወንጀል የሚሰሩ ልጆች አውቅ ነበር። ያ አለማወቅ ነው፣ እንትን ነው፣ ያው አጋንንት ነው። እና ቤቴ እንደውም ረፍት የሚሰማኝ እዛ ስገባ ነው የሚሉ ሰዎች አሉ። ክብር ለጌታ ይሁን። እና ያ ሰው ወጥቶ ወንጀል ሊሰራ ይችላል። የአማኝ ህይወት ግን እንደዚህ አይደለም። አንዴ በክርስቶስ የዳነ ድኛለሁ ብሎ ኃጢአት ውስጥ አይገባም። የዳነ ሰው ኃጢአት መንደር ሲጀመር አይገኝም። ከተገኘ በኋላ ሰይጣን አሳስቶኝ ነው፣ እንትና አሳስቶኝ ነው፣ እንትና አሳስታይ ነው፣ የቀን ጎዶሎ ነው ይልሃል። ጎዶሎ ቀን የለም። መጽሐፍ ሲናገር ቀኖች ሁሉ በእግዚአብሔር ፊት አንድ ናቸው። ዛሬ የሆነ ሰው ይወጣል፣ ዛሬ የሆነ ሰው ያመልጣል። በኢየሱስ ስም ማምለጥ ይሆንላችሁ። ኦኬ። ለኃጢአት አታቀርቡ ካለ በኋላ ነገር ግን ከሙታን ተለይታችሁ በህይወት እንድትኖሩ ራሳችሁን ለእግዚአብሔር አቅርቡ። እኛ ከሙታን ምን ያለንን? የተለየን። ቀድሞ የነበርንበት መንደር የሙታን መንደር ነበር። የኃጢአተኞች መንደር ነበር። የአመፀኞች መንደር ነበር። የክፎች መንደር ነበር። በልጁ በክርስቶስ ኢየሱስ መንደራችን ተቀየረ። ቅድም ሰፈር ቀይረናል ያልኳችሁ ለዚህ ነው። ሰፈር የቀየረ ሰው ኢየሱስ ክርስቶስ ጌታ ነው። ወደ ነበረበት አይመለስም። እስቲ አንድ ሰው ወደ ኋላ አልመለስም በለኝ። ለሆነ ሰው መልእክት ይሆናል። ወደ ኋላ አልመለስም በል። እግዚአብሔር በል እስቲ፣ ከኋላ በል እስቲ፣ ወደፊት አምጥቶኛል፣ ወደፊት ብቻ እቀጥላለሁ። ሃሌሉያ። ስለዚህ እንደምትኖሩ ራሳችሁን ለእግዚአብሔር አቅርቡ ካለ በኋላ ብልቶቻችሁንም የጽድቅ የጦር ዕቃ አድርጋችሁ ለእግዚአብሔር አቅርቡ። የዳነ ሰው ኃጢአት አይሰራም። የዳነ ሰው ዝሙት አይሰራም። የዳነ ሰው አይዳራም። የዳነ ሰው አያማም። የዳነ ሰው አይሳደብም። የዳነ ሰው በወንድሙ ላይ ክፉ አያስብም። የዳነ ሰው እህቱን አይከስም፣ ወንድሙን አይከስም፣ የሌሎችን ውድቀት አይፈልግም። የዳነ ሰው በሰው ደስታ ደስ ይለዋል። የዳነ ሰው የሰው ሐዘን ያሳዝነዋል። እግዚአብሔር ያዘነለት ህዝብ ነው። እግዚአብሔር የራራለት ህዝብ ነው። ኢየሱስ ጌታ ነው። ዛሬ አመለካከታችንን፣ አስተሳሰባችንን፣ እይታችንን የሚቀይር የእግዚአብሔር መንፈስ በእኛ ላይ ይሆን። በኢየሱስ ስም ጸጋው በእኛ ላይ ይሆን።